ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ ሰርፕራይዝ የተሰኘው ዝግጅታችን ነው። በዛሬ የሰርፕራይዝ እንግዳችን እናታችን ታየች ጋር መተናል። እዚህ ልደታ ቀበሌ 50 የሚባለው አካባቢ ነን ያለነው። እናታችን እንግዲህ ራሳቸውን በማስተዋወቅ ይጀምሩልናል። እስቲ ማማ ታየች ማን ናቸው የሚለውን ነገር እስቲ ለተመልካቾች ንገሯቸው። እንግዲህ እኔ የወንጌል ሰራተኛ ከልጅነት ጀምሮ 91 ከ91 ዓመተ ምህረት ጀምሬ አሽኪን ግሩፕ ውስጥ ነው የምሰራው። እሺ። እና አገልግሎቴ እዛ ነው። በጸሎት ውስጥ ቸርች ያገለግላል። በአክሽን ግሩፕ ወንጌል ነው። ወንጌል በቃ ነው። ወንጌል ነው። ሁሌ ወንጌል ነው የምንሄደው እኛ። ወንጌል መተራ፣ ናዝሬት፣ ድሬዳዋ፣ ቁልቢ፣ ሀረር ያልሄድንበት የለም። ከዚህ አዲስ ዓለም መታ ነበረ። እዛ እንደው እግዚአብሔር ይጠብቃል ልጆቹን። እንደዚህ ነው ስናገለግል የነበረ። ስለዚህ ወንጌል በማገልገል ከአክሽን ግሩፕ ጋር በጣም ብዙ ቦታዎች ዞረዋል። አዎ በጣም ደረስንበት። እንጃ በዚች ከተማ ምንም የቀረን የለ። ሌላው ሲመታ ሌላው እንትን ስል እኛ እግዚአብሔር እየጠበቀን እኔ እንዴት ይገርመኛል። አሁን ሰው ተመታው ስል በጣም ይገርመኛል። ምክንያቱም ስንሄድ በግሩፕ ስንሄድ አሁን ሌሎቹ ለማዳመጥ አይፈልጉም። እሷ ትናገር ተው ይላሉ። እርሶን በእውነት እሷ ትናገር እሷ ትንገረን ይላሉ። እና በጣም አሽኪን ግሩፕ አይንዬ የተባረከ ልጅ ነው። በጣም የዋህ ነው። ሌላ በጸሎት ያገለግላሉ በቤተ ክርስቲያን። የት? እዚህ መካነ ኢየሱስ ልደታ መካነ ኢየሱስ ጸሎት ላይ ያገለግላሉ። ጌታን ካገኙ ስንት ጊዜ ሆኖት ማለት ነው? 88ኛ ወር 88ኛ ወር ላይ ጌታን አገኙ። ከዛ ደግሞ ወዲያው 91 ጀምሮ ወደ አክሽን ግሩፕ ገቡ። አዎ ማን ነው ናዝሬት ነው ጌታን ያገኙት። አዎ ወንድሜ አንድ ወንድም ነበረኝ። እሺ። ዶክተር ነበረ፣ መታራ ነበረ። የሕክምና ዶክተር ነበር። እና በቃ ምስቱ ከጌታ ነበረች። እሱ መታራ ነው ምሰራ። አሁን እምቢ አለ ጌታን አልቀበላለ። እዛም ደግሞ ሌላ ምስት ያዘ መታራ። አሁን እኛ ናዝሬት እኔ ከዚህ ከቤት ተጣልቼ እሷ ጋር ነኝ ያለሁት ናዝሬት ማለት ነው። ከዛ በቃ እሷ ጌታ ነው በዛ መሰከረች። እዛን ሄደች ቤተክርስቲያን ማን ነው መሰረተ ክርስቶስ ናዝሬት። በቃ ጌታን ተቀበሉ። ጌታ እንደው በአገልግሎት እንግዲህ ረጅም ዓመት ወንጌል እየሰበኩ ዞረዋልና የሚያስታውሱት ፍሬዎች የሚሏቸው ወይ የደነቁ ታምራት እስቲ ካለ አስታውሱልኝ። በዛን ጊዜ እግዚአብሔር እንግዲህ ሁሉም በቃ ብዙ ሆስፒታልም ሰራለሁ። በመርሳ ጥቁር አንበሳ በሽተኞችን አገለግላለሁ። ሮብ ወንጌል እየገቡ ይነግራሉ ለታመሙ ሰዎች። እሺ። ምግብ ይዘው ያስፈልጋቸውን ለመግባት በቃ ዘውዲቱ ሰራለሁ። አርብ ዘውዲቱ እንዲህ ነበር ስራዬ። እና በቃ ጌታ በጣም ተመችቶኛል። እኔም ተመችቶኛል፣ እሱም ተመችቻለሁ። እሱም የማይፈልገውን አላደርግም። እና እንደዚህ ነው እግዚአብሔር ከሀመድ ፋንድያ አነሳኝ፣ ያሳደገኝ። ያለ አባት ያለ እናት እንዴት እተዋለሁ? አሳዳጊ ነው ያኖረኝ። ስታመምም የሚያስታምመኝ በቃ እንደ አባት እንደ እናት እንደ ልጅ በቃ ተንከባክቦኝ ያለው። አሁን እንኳን በሱ ነው ያለሁት በጌታ
ደግሞ እኔ በራሴ ባለው ጊዜ ወንጌል የተወሰነ ሰዓት ሲኖረው እኔ ደግሞ በጉልበቴ ገባ ሄጄ እዛ ወደ ሰበታ ይሄዳለሁ። ከዛ እቃ ምናምን ጭኜ እመጣለሁ። ደግሞ እዚህ እሸጣለሁ። የወንጌል ቀን ደግሞ ይቀራል። እዚህ እንደዛ ነበር የሚኖሩት? አዎ በጉልበቴ ነው የሚኖረው። በጉልበቱ? አዎ። እና እየነገዱ ማለት ነው? ጉሊት ነው? አዎ። በቤቱም እያመጣው እዚህ ሰፈር ውስጥ በጣም ይጠቀሙ እግዚአብሔር ይጠቅመኝ ነበር። በጣም በጣም። አሁን ግን እሱን ይሰራሉ ታዲያ? አሁንማ አመት ሆነኝ። በቃ እግሬ መሄድ አልችልም። ብርዱ ቤቱ እያፈሰሰ እግዚአብሔር ደግሞ ቀን አለ ለሁሉም። ቢሰሪ እሱ አይደለም? ስለዚህ ውጭ ብያለሁ። አሁን ይሄ ቤት ያለው ችግር መሰረታዊ ችግር ምንድን ነው? አሁን ቤቱ ያው እንደምናየው በጣም ፈርሷል። እዚህ ውስጥ ነው በቃ በዚህ ነው የታመምኩት። በቤቱ ግድግዳው ወዳ ሁሉ የፈረሰው ሁሉ የሚያስተውለኝ አጣሁኝ። ጌታ ደግሞ አንድ ቀን አለ ብዬ ወደሱ እየጮኩ ነው። ጊዜ አለ ለሰው። ቅዝቃዜም አለው? አዎ ቅዝቃዜ ነው ያሰረኝ። ቅዝቃዜ ነው ያሰረኝ። ደግሞ መኪና ገፍቶኝ ነበረ እዚህ መገጣጠማዬ። አሁን ታከምኩኝ። አሁን የመገጣጠመው እንትን ደሞ የት ገባ? ብርዱ ጋራ እዚህ ሰውነቴ በእግሬ ውስጥ ገባ። መንቀሳቀስ አቃተኝ፣ አሰረኝ። እና ይሄ ነው በቃ ኑሮዬ። ጌታ ትልቅ ነው። አሜን። ታዲያ ምግብ ቀለብ ማን ነው የሚያመጣው? ጌታ ነው። አዎ ጌታ ነው። አርጎ ማውቁት ቸረብ ነው። ቸርቻችን እየጠየቁኝ ነው። እግዚአብሔር ይባርካቸው። አሜን። እንዴ እኔ አስታሞኛል። የሚያስፈልገኝን አርጎልኛል። እግዚአብሔር ይባርካቸው። አሜን። እንደዚህ ነው። አይ በጣም መልካም ነው። እንግዲህ እኛ የመጣ ነው አንደኛ እርሶንም አይዞት ለማለት ደግሞ በወንጌል ያገለገሉት እግዚአብሔር እንደማይረሳ ስለምናውቅ በርቱ፣ ከጎኖት ነን ለማለት ነው የመጣ ነው። እንደገና ደግሞ ተመልካቾች አሉ በእኛ አገልግሎት ውስጥ አገልጋዮችን የሚረዱ አገልጋዮችን የሚወዱ አሉና ለነሱ ጥሪ ለማቅረብ እማማ ታየች አሁን ያሉበት ሁኔታ ይሄ ነው። ታመው ቤት ነው ያሉት። እንደ ድሮ እየወጡ መነገድ አልቻሉም። ስለዚህ በቤት ውስጥ ነው ያሉት። ምንም ሌላ የሚረዳቸው ሰው የለም። ስለዚህ አግዟቸው። ደግሞ ያሉበት የቤት ሁኔታ ይህንን ይመስላል የሚለውን ነገር ለማሳየት ነው የመጣ ነው። እንግዲህ ስንመጣ ታዲያ ያው ትልቅ ሰው ፊት ባዶ እጅ አይመጣም ብለን እንደው በቃ ትንሽ ነገር እንኳን ስጦታ ይዘን እንምጣ ብለን እንደኛ እንደ ጋብስ ዓለም አቀፍ አገልግሎት ጥቂት ስጦታ ይዘናል። እዚህ እጄ ላይ 10,000 ብር አለ። ይሄንን የ10,000 ብር ስጦታ እርሶ እናበረክታለን። እኔ በእውነቱ አላሰብኩም። ይሄንን እግዚአብሔር ያስባችሁ። ጌታ ይሄንን ነው የሚፈቅደው። ሰጪው እሱ ነው። ብሩም ወርቁም እሱ ነው። እኛ ነን ያላወቅንበት። ከጌታ ጋር መኖር ያልቻልን እኛ ነን። እና ጌታ ሰጪ ነው። ሁሉን ያደርጋል። በለሱ ዝቅ ካል ነው ይሰራል። ዝቅ ብለህ ነው የሰራኸው። ዝቅ ብለህ ራስን አዋርደህ አልኮራህም። በጌታ መቀበል እምቢ አላልክም። እያዳመጥክ ስራውን ትፈጽማለህ። ክንዱን ይዘረጋልሃል። በደከምክበት ይጠግንሃል። አዎ ጌታ ይወድሃል፣ ያከብራል። ያከበረውን ያከብራል። አዎ ያከበረውን ያከብራል። የቀለለኝን አቀላለሁ አይደለ የሚለው። ብሩም ወርቅም ያንተ ነው። ጌታ በየቦታ አያለሁ። በየቦታ ስትሄድና ስትቀርጽ ከሜዳ ላይ ስታነሳ ሁሉ አያለሁ። ጌታ ግን አለ ቀን አንተን እስከ ሕይወት መጨረሻ ዘር ማንዘርን ውረስ፣ ምድርን ውረስ፣ ጨለማውን ግፋው። በቃ እግዚአብሔር ጫካውን ይመንጥርልህ። ከፊት ያለውን ክፉ አውሬ ይበላ፣ የተሰናከለ ይሁን። ይሄ ነው በቃ። እና አይንዬ በጣም ጥሩ ልጅ ነው። በጣም እወዳለሁ። በጣም ነው የምወደው። ከወለድኩት በላይ በጣም እወዳለሁ። ያሳዝነኛል። እና እግዚአብሔር ይባርከው። በሱ ነው ሁሉም።
መተን እንድንጎበኞት አዎ አይንዬ ነው ያው ከአክሽን ግሩፕ ጋር አብረን እንደምንሰራ እንደ አጋር አገልግሎት ነው የምናየው። አክሽን ግሩፕ ትልቅ ስራ የሚሰራ አገልግሎት ነው። እግዚአብሔር ይመስገን። እንግዲህ እኛም ያው ከመጨረሳችን በፊት እህታችን ደግሞ የምትይው ነገር ካለ አንቺ ነይና ስለሳቸው አብረዋቸው ሰዎች እንዲቆሙ ጥሪ ያቀርብላቸው። ክብር ለእግዚአብሔር ይሁን። አበበች ዳንኤል ይባላልኝ። አክሽን ግሩፕ እትየታዩ ጋር አብረን እግዚአብሔር በረዳን መጠን ትንሽ ረዘም ያሉ አመታቶች ወንጌልን ሰራ ነበረ። እየሰራን አሁንም እየሰራን አለን። ገጠር ከተማ እንሄዳለን። የተለያዩ ሀገሮችን እየሄደን ወንጌል እየሰራን ነበረ። እሳቸው ከቅርብ ጊዜ ወዲህ በቤታቸው ቀሩ። በህመም ምክንያት እግራቸው መሄድ አይችልም እና እቤት ከቀሩ ትንሽ ቆይተዋልና አሁን ቀጥሎ ከኛ ጋር መሄድ መስራት አልቻሉም። እግዚአብሔር በረዳቸው መጠን ከኛ ጋር እየሰሩ የቆዩ እናት ናቸው። እንግዲህ ወንጌል ያገለገለው አይወድቅም። ቅዱሳን በሚችሉት ሁሉ ቤታቸው እንዲሰራ ቤታቸው በላይ ላያቸው እያፈሰሰ ለበሽታም የተዳረጉት እግራቸውም የታሰረ በብርድ ምክንያት ነው። ቤታቸው ያፈሳል። በሚያፈስ ቤት ውስጥ እየተኙ ነው የታመሙት። የእግዚአብሔር ሕዝብ ቅዱሳኖች በቻላችሁት መጠን ቤቱ እንዲሰራ ብትረዱ ብታግዙ ላለው ይሄን ነው የምላችሁ። እንግዲህ ማማ ታየች ያው እናምናለን ጌታ እንደሚያስደንቆት ፍጻሜዎቱ የከበረ እንደሚሆን እናምናለን። እርሶ ማስተላለፍ የሚፈልጉት መልእክት ካለ የሚናገሩት ነገር ካለ በውስጡ የተቀመጠ ሐሳብ ካለ አደራም ካለ ለተመልካቾች መስጠት ይችላሉ። እንደ እግዚአብሔር ፍቃድ አሁንም ቢሆን ከወንጌል ወደ ኋላ አልመለስም። አሁንም ናፍቆቴ ነው። ስንቱን ስለት እየደረደርኩ ነው። ጌታው እግሬን ዘክፈታ ይህን ከክፉ ከእግሬ ላይ ሰንሰለት ይፈታ፣ እኔ ላገልግል፣ እግሬን ወደ ኋላ መለሰው ጌታው እያልኩ ወደ እግዚአብሔር እየጮኩ ነው። እና ወንጌል እኔ ወደ ኋላ የፈለገ ነገር ይሁን እንዲሁ የፈለገ ነገር ይሁን ከወንጌል ወደ ኋላ አልመለስም። እኔ አሁንም ናፍቆቴ ነው። በጣም ነው ምናፍቀኝ ወንጌል መስራት። እዚህ ሞኜ በቃ እንደንትን ነው ምጮህ ጮሃለሁ። እሳቴ በቃ ዓለም ላይ እሳት ለቀቅ፣ የወንጌል እሳት ይሂድ፣ ትውልድ አይጥፋ፣ ትውልድ አይበላ፣ አይበድ፣ አይሰበር፣ ያለ ቦታ አይዋል፣ ጫትና ሽሻ አይብላ፣ ሌብነት፣ ዝሙት አይስራ። ለእግዚአብሔር ይታዘዙ፣ ይገዙ፣ ወደ እግዚአብሔር ይምጡ። በቃ እግዚአብሔርን ያዳምጡ፣ ልባቸውን ለእግዚአብሔር ይመልሱ። ሞት አለ፣ መጨናገፍ አለ። ከሞት ወደ ሕይወት መመለስ ይሻላል። እግዚአብሔር ይወዳል። ትውልድ ሀገራችን ለወልድ ነው ያለው፣ ሌላ የለንም። እኛ ዓለም ከንቱ ናት። ዓለም አይደለም እኛ እንትን የምንለው ጌታ ነው ያዘዘን ስፍራ አድርጎ ያለን ማድረግ አለብን። ጩህ ስለን መጮህ አለብን። ኤልያስ አምላክ ጩህ አይደል አለ፣ እንጮሃለን። ለትውልድ ለሀገራችን ጦርነት ባለበት ይቅር፣ ፍቅር ይምጣ፣ ሰላም ይምጣ፣ መንግስት ይፈቀር። መንግስትን የሚሳደብ እግዚአብሔር የሚያስነቅፉ እግዚአብሔር ልቦና ይስጣቸው። አዎ ልቦና ይስጣቸው። ወንጌል የሚናቅፉ መንግስትን የሚናቅፉ እግዚአብሔር ምሕረት ያርግላቸው። ይህንን ነው የምወደው እኔ፣ ይህንን ነው የምለው። በቃ ንቅፌታ ይቅር፣ በቃ ፍቅር ይስጠን። ከኛ ውስጥም ፍቅር ጠፍቷል። የለም ፍቅር፣ መተጋገዝ፣ መጎብኘት፣ የታመመውን መፈለግ፣ በቃ ለአንደበቱ እንኳን ለእግዚአብሔር ፍቅሩ ለሰላምታ እንኳን እየተዘጋጋ ነው። አዛብ ይሻላል ብዬ ነው የማምነው። በእውነት ባልየሁት ነገር ማለት ነው። በሚያየው ለምሳሌ ይቅርባሉኝና ቤት ውስጥ ድሮኛ እንግዳም ስመጣ ወደ ሰው ቤቱም ስንሄድ ጸሎት ይዘን ነው የምንሄደው። እንጸልያለን ቁጭ ብለን። አሁን ከአዛብ በልጠናል። የምፈልገው ጸሎት ነው አይደል? የተሰጠን ጸሎት ነው። ያንን እንኳን መስጠት ለማንም ትተናል።
ይህንን እየታዘብኩ ነው። እና ጸሎታችን ህብረታችን እንደ ጥንቱ ይሁን፣ ፍቅራችን ይመለስ። እግዚአብሔር የሚወደው ለዚህ እግዚአብሔር የተጣላ ይታረቅ፣ ፍቅር ይምጣ። ይህ የሚያቅበዘብዘው ህዝብ የውሸት ፓስተር ነኝ ማንጥስዩ ነኝ እያለ በአደባባይ ብር የሚሰበስበው ህዝብን የሚያወናብደው እግዚአብሔር ይመልሰው፣ ልቦና ይስጣቸው። ጥሩ አይደለም። በጦንቆላ በምናምን የነካኩ ባልና ሚስት የሚያፋጠው ብዙ ነገር ነው የሚያዳምጠው። እኔ የምጸልይበትም ብዙ ነገር ነው። ይህንን ከሰሩ ከእግዚአብሔር ጋር መስራት ነው። ለእግዚአብሔር መታዘዝ፣ ዝቅ ማለት፣ ማዳመጥ፣ ህዝብን ማዘዝ፣ ህዝብን መውደድ፣ ከህዝብ ጋር መኖር ነው እግዚአብሔር የሚፈቅደው። አሁን ይህንም ራሴ ብቻ ልበልጽግ፣ ራሴ ብቻ ልታይ የሚል ወንጌል ነው ያለው። ወንጌል የሚሰብክ የለም። እውነትን የሚያወጣ የለም። የወደቀውን የሚያነሳ የለም። የታሰረው የሚያስፈታ የለም። ይሄንን ሁሉ አዝኖብናል እግዚአብሔር። እግዚአብሔር አድርጉ ያለንን ማድረግ አለብን አይደል? የተማረውም እንደተማረው ማይሙም እንደማይሙነቱ እኛም መታዘዝ አለብን። ለተማረው ለሚያዘው ለሚያዘን ሰዎች መታዘዝ አለብን። ማከባበር አለብን። መፈቃቀር አለብን። ፍቅር የለም። ፍቅር ጠፍቷል። ፍቅርን ይመልስልን። ሰይጣን ቀምቶናል። እግዚአብሔር ይመልስልን። ይህን ነው ለእኛም እኔ ሁሌ የምጮኸው ይህንን ነው። ይመልስልን። ፍቅር ይስጠን። ሰላም ይስጠን። እንመለስ፣ ወደ ፈጣሪ እንመለስ። ካልተመለስን ያው ወደ እሱ መጓዛችን አይቀርም። እስከሚመጣ ድረስ እንትን ማለት አለብን። ፍቅራችን ልባችን መክፈት አለብን ለጌታ። እንዴት አድርጎ ያገኘናል? ጨለማን ያገኛልን? ጨለማን አገኝም። ብርሃን በጨለማ ላይ ያበራል። ጨለማ ደግሞ ብርሃን አይችልም። እና ልባችንን እንክፈት። የጠስንጣ እኔ ለራሴ ያደረገልኝ ያቆመኝ ከስንቱ በሽታ ከሰማይ እኮ ነው የመለሰኝ። እኔ በእውነት ከሰማይ ነው የመለሰኝ። እኔ 2017 በጣም ታምሜ ነበር። በጣም በኮሮና ጊዜም በጣም አሞኝ ነበር። እና በቃ አሁን ሰይጣን ይመጣና ምን ይለኛል? በሞትኩ በይ ይለኛል። በእውነት እንደሆነ በሞትኩ በይ ይለኛል። እዚች ተኝቼ በሞትኩ በይ እድ አንተ ሰይጣን እግዚአብሔር ይገስጽ እያልኩኝ በቃ መኝታ እየከለከለኝ አሁን እየጸል ጌታ ሆይ ይህንን ክፉ ጨለማ እንዴት ከኔ ጋር እኔ ቅዱስ ነኝ ተቀደሱ ብለህ እንዴ ጌታው ከልክልልህ ከላይ ላይ ምታው። ምንድን ነው በዚህ ሰፈር ውስጥ ምንድን ነው ያለው ክፉ አውሬ እያልኩ ስጸልይ አሁን ትልቅ ግዙፍ እንትን ማን ነው ፈረስ፣ ቀይ ፈረስ ነው። ምን ያክላል? ቤት አስገባ። ትልቅ ቀይ ነው እና የሆነ ገጠር ልጅ ጋቢ የለበሰ ነው። ሜዳ ላይ ነው። እዚህ ወደዚህ አካባቢ ወደ ምዕራብ አካባቢ ይመስለኝ ሜዳ ነው። ግን አሁን ምን ያደርገኛል? እና ይለኛል ልጁ ማን ነው እንትኑ ላይ ፈረሱ ላይ ላስቀምጠኝ ነይ ይለኛል። አሁን ፈረሱን እየጎተተ በቪንጎ አንገቱን ይዞ ይጎትታል። እሱ ወደዚህ ነው የሚጎትተው ፈረሱን። እምቢ ብሎ ፈረሱ ጥምዝዝ ያደርግና ቪንጎ አንገቱ ስር ይቆርጥና የማይቆረጥ እሱ ይቆረጥ አይቆረጥም መቼም በእግዚአብሔር ኃይል እንጂ እና ያ ቁርጥ ያደርግና መልሶ እዛች በነበረበት ቦታ ላይ ይቆማል ፈረሱ ማለት ነው። አሁን እዛ ቆሞ ኮሪቻ አዲስ ኮሪቻ ምንም ነገር የለውም አዲስ ነው። በይሱ ላይ ፈረሱን እንዲህ ያስተኛና በይሱ ላይ ውጭ ይለኝ ወጣለሁ። ወጥቼ አሁን በአራት እግሩ ሰማይ ይወጣል ፈረሱ። ምንም አለ ክብደት አለ ምን ዝም ብሎ እንደ ውሎ ንፋስ ይዞኝ በቃ ሰማይ ሄደ። አሁን ዝም አልታወቅ ምን አልል አልፈራ ጸጥ ብዬ እዛ ወርቅ ደርሶኝ
እዛ ሰማይ ሶስተኛ ሰማይ አድርሶኝ ፈረሱ ተመልሶ እዛችሁ ቦታ ላይ አያለሁ። እዛችሁ ቦታ ላይ ይቀመጣል። ወረደ። እኔ እዛው ላይ ቀረሁ። ቀርቼ አሁን የተወሰነ ሰዓት አቆየኝ። ምንም ቁልጭ ያለ ነው ሰማው። ምንም ነገር የለም። አሁን የሆነ ሰዓት ቆይቼ አሁን መልሶ እዛችሁ ላይ በዛ በወሰደኝ ስፍራ ላይ ከነ ኮርቻው ቁጭ አረገኝ። መልሶ እዛ ቁጭ አድርጎኝ ኮርቻውን ትቼ ራሴ በእግሬ ተነሳሁ። እንደዚህ ሁሉ እግዚአብሔር እና የዛ ሰዓት ላይ አሞት ተኝተው ነበርና እንደ መሞት አድርገው ነበር ማለት ነው። እንደ ሞት ተሰምቶት ነበር። ምንም አልተሰማኝም። ዝም ብዬ ነይ ብሎኝ ሜዳ ላይ ወስዶ ያስቀመጠኝ። የታመሙ ጊዜ ነው ነው ምንም እንትን አላለኝም። ስለዚህ ያዩት ራእይ ነው ማለት ነው ይሄ። አዎ በቃ አይቼ ነው በቃ ያሳይቶኝ ነው እንዲሁ ተኝቼ ያለሁት። ግን የትና የት ሶስተኛ ሰማይ የሆነ ሰዓት ብቻቱን እንትን አላልኩም እንጂ የሆነ ሰዓት አቆይቶኛል። ከነ ኮርቻ እንደዛ ቁጭ ብዬ እንደዚህ በኮርቻው ላይ እዛ ቆይቶ የሆነ ሰዓት የሆነው ሰዓቱን እንትን አላልኩኝ አልተገለጸልኝም። መልሶ እዛችሁ ቦታ ላይ ከነ ኮርቻው እዛ ቁጭ አረገኝ። እግዚአብሔር ይመስገን። ደስ ይላል። እና እግዚአብሔር ብዙ ነገር ነው ለኔ ጠላት ሲታገለኝ፣ እኔ ግን በብዙ ነገር ነው ያሸነፈው ያቆመኝ እንጂ ጠላት በጣም ነው እንትን የሚዋጋኝ። እኔም ደግሞ አልሸነፍለትም። ለምን ጸልያለሁ፣ ለሀገር ጸልያለሁ፣ ለመንግስት ለትውልድ ጸልያለሁ። በቃ ይሄ አካባቢም ደግሞ ጥሩ አይደለም፣ ተገዳዳሪ ነው። እኔም አልተኛም፣ እሱም አይተኛም። እግዚአብሔር ይመስገን። ማማታዬሽ ደስ ብሎናል። እኛም እንግዲህ ዛሬ ደግሞ እርሶን የመጎብኘት ጌታ እድል ስለሰጠን ጌታ እናመሰግናለን። ያው ለተመልካቾች መልእክት እናስተላልፍና ከኛ ጋር ያለውን ቆይታ እንጨርሳለን ማለት ነው። እንግዲህ ተመልካቾቻችን ዛሬ በማማታየች ቤት ተገኝተናል። ማማታየች ረጅም ዓመት ጌታን ያገለገሉ በተለይም በወንጌል ስብከት ብዙ ቦታዎችን ከአክሽን ግሩፕ ጋር ሆነው በኢትዮጵያ የተለያዩ ክልሎች ላይ ያገለገሉ እናት ናቸው። እዚህ አሁን የሚኖሩት ብቻቸውን ነው። በዚህ ቤት ውስጥ ነው ያሉት። በጣም ቅዝቃዜ አለው። እግራቸውን ለህመም የዳረገው ያ ቅዝቃዜ እንደሆነ ነግረውናል። በክረምት ደግሞ በጣም ያፈሳል። በጣም ስታዩት ያው ይገባችኋል እናንተም። እጅግ በጣም የሚያሳዝን ቦታ ላይ ነው ያሉት። ቤቱ የሚፈርስ ነው የሚመስለውና በእንዲህ አይነት ሁኔታ ውስጥ ያሉ እኚህን እናት እንድትጎበኟቸው አደራ እንላችኋለን። እንግዲህ ቤታቸው የሚገኘው ልደታ መካነ ኢየሱስ ጀርባ ነው፣ 50 ቀበሌ። ስልክ አለዎት እንዴ ማማ? እስቲ ስልኮትን ንገሯቸው። 09 02 57 21 94 እንግዲህ ተመልካቾቻችን ማማታየችን ለማየት ያሉበትን ሁኔታ ለመጎብኘት የተለያየ ስጦታ ይዛችሁ ለመጎብኘት የምታስቡ ሰዎች ካላችሁ ስልክ ቁጥራቸው 09 02 57 21 94 ነውና በዚህ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። እንዲሁም ደግሞ በባንክ ቁጥር በስክሪኑ በታች በምታዩት የባንክ ቁጥር ማማታየችን ሰርፕራይዝ እንድታረጓቸው እንድትባርኳቸው አብራቿቸው እንድትቆሙ የከበረ ጥሪ እናቀርብላችኋለን። ቤቱ ያለበትን ሁኔታ እንድትጎበኙ አሁን ደግሞ እሱ እናሳያችኋለን። መልካም ቆይታ ተከታተሉት።
እንግዲህ ተመልካቾቻችን እማማ ታየች በዚህ በልደታ በቀበሌ 50 የሚኖሩበት ቤት ይህንን ይመስላል። በጣም ፈርሷል። እነዚህ ሁሉ እዚህ የምታዩት የፈረሰ ነው። ጣራው እዚህ የምታዩት በጣም ተበላሽቷል። በዝናብ ጊዜ ያው ዝናብ ያስገባ ስለነበረ ነው እግራቸው በብርድ አሁን ላይ በጣም መንቀሳቀስ አቅቷቸዋል። ከአንድ ዓመት በላይ እዚህ ቤት ውስጥ ነው ያሉት። ሰው የላቸውም፣ የሚላላክላቸውም ሰው የለም። በቃ እግዚአብሔር በታምራቱ እያኖራቸው ያሉ እናት ናቸው። እኚህ እናት ብዙ ያገለገሉ ናቸው እና እባካችሁ አብራችሁ በመቆም ከእናት ጎን በመቆም ፍጻሜያቸው ያማረ እንዲሆን ከጎናቸው እንድትቆሙ አበረታታችኋለሁ። እንግዲህ ተመልካቾቻችን በእማማ ታየች ቤት የነበረን ቆይታ ይህን ይመስላል። አምናለሁ ብዙዎቻችሁ እጆቻችሁ እንደምትዘረጉ ከጎናቸው እንደምትቆሙ እናም ደግሞ እኚህን እናታችንን ፍጻሜያቸው ያማረ እንደሚሆን አምናለሁ። አብራችሁ ለመቆም የምትፈልጉ በሙሉ ከታች በምታገኙት የስልክ አድራሻና የእሳቸውን የባንክ አካውንት በመጠቀም አብራችሁ እንድትቆሙ የከበረ ጥሪ እናቀርብላችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም